ቢሊየን ጀግናዋ አቶ አምናንን ከጀሪ እጅ ቀምታለች። እንግዲህ አቶ አምናን የሆነ መዝናኛ ቦታ ማሄድ እፈልጋለሁ፣ በጣም ስለደበረኝ እዛ ይዘኝ እንድትሄድ እፈልጋለሁ ትለዋለች። እሱም እሺ ወዬ ብሎ ይዟት ይሄዳል። እየተዝናኑ ብሎ ሲመጡ ወይዘሪት ሜርሲና ሲፋን ደግሞ እናቴን የገደሉ ሰዎች እነዚህ ናቸው ብላ ያጎቴ ልጅ ነው ብላ እንግዲህ ማን እንደሆነ አይታወቅም፣ ሙስጠፋ መባሉን ወደ ቤት አምጥታለች። ጀሪ ባየች ጊዜ በጣም በድንጋጤ ሞልታለች። እንግዲህ ጄሪዬ እንግዲህ ሙስጠፋን አይታ በጣም ነው የደነገጠችው። ጄሪ ሙስጠፋ ብሎ ሁለታቸውም ይደነጋግጣሉ ማለት ነው። ሙስጠፋም ከዚህ በፊት ያው የጄሪ ፍቅረኛ ሳይሆን አይቀርምና ምን እዚህ አመጣክ በማለት ጄሪ በጣም በድንጋጤ ውስጥ ትገኛለች። እንዲሁም ደግሞ ሙስጠፋ አንቺ እዚህ ምንድን ነው የምትሰሪው? ጄሪ ምንድን ነው የምትሰራው? ሲሃን ደግሞ ጄሪ እና ሙስጠፋ እንደምተዋወቁ አታቅምና እሷ የፈለገችዋንና እንደፈለገችው ልታስራምደው ነው እያመጣችው ወደ ቤት። እንግዲህ የሲፋን አላማዋ አሁን ደግሞ ወይዘሮ ሜርስን ማግደል ነው ስራዋ። ይሄን ቪዲዮ ይዛ ሁሌ ማስፈራራት እያስፈራራችኝ አስቸግራለች እና እችን ከፊት ለፊቴ ካላነሰባት ጤና አላገኝም። ስለዚህ መጀመሪያ ወይዘሪት ሜርሲ መግደል አለብኝ ብላ እየተነጋገሩ እንግዲህ ጄሪዬ በጣም በድንጋጤ ውስጥ ትገኛለች። ለምን እንደደነገጠች ራሱ ማንም አያውቅም። እንግዲህ ሲሃን መጠጣ ነገር ላስፈላለ ብላ በሄደች አጋጣሚ ጄሪ ትመጣና በጣም ይደነጋግጣሉ ሁለታቸውም። እንግዲህ ቢሌን ጀግናዋ መልሳ አቶ አምናንን የራሷ አድርጋለች ማለት ነው። የፈለገችዋን ነገር ለማድረግ ይዞላት ወደ መናፈሻ ሄዶ ከነሁለታቸውም እየተዝናኑ ይገኛሉ። እንዲሁም ደግሞ ወይዘሪት ሞርዚና ሲሃንና ሜርሲ ጄሪንና አቶ አምናንን እንዲለያዩ ለማድረግ እየተመካከሩ ትሰማቸዋለች። ለካ አንቺ እንዲህ አይነት በጥባጥ ነሽ፣ ለዛ ነው እዚህ ቤት የመጣሹ በማለት እነሱ ምን እንደሚያወሩ እና ምን እንደሚያስቡ ወይዘሪት ሞርዚና ደግሞ ሄዳ ለጄሪ ትነግራለች። እንግዲህ ሁለታቸውም ጄሪ አምናን ጄሪ ብሌንን ይዞ እንደወጣ አላወቀችም። ሜርሲም ደግሞ እቺን አሮጊት መግደል አለብኝ፣ ካልገደልኳት ብዙ ነገር ልታጋልጠኝ ነው የፈለገችው። የባልን ምስጢር ማወቅ ስለፈለገችው እቺን አሮጊት መግደል አለብኝ፣ ከፊት ለፊቴ ሁላቸውንም ማንሳት አለብኝ ብላ ስታወራ ነው የሚገርመኝ። ሁላቸውም አንዱን ለመግደል አንዱ ለመግደል። አቶ አምናን እንግዲህ እስካሁን ድረስ ገዳዩ ቤት ውስጥ እንዳለ አላወቅም ማለት ነው። የእናቱ ገዳይ እኔ ሲሃን እንግዲህ ድሮ በነሱ ቤት ሲሰራ የነበረችው የዲፋን ልጅ ነኝ ብላ በተናገረችው ጊዜ ወይዘሪት ሜርሲን በጣም ነው የደነገጠችው። እና አንቺ ለምን የግድያዎች ደጋፊ ትሆኛለሽ? እኔና አንቺ አሁን ላይ በደንብ መስማማት አለብን። ከተስማማን ሁሉንም ነገር አብረን እናደርጋለን ብላ ትናገራታለች። የምትይ ከሆነ ይሄኛውን ቪዲዮ ለአቶ አምናን ሰጥቼው ከዛ በኋላ ምን እንደሚያደርግሽና
ምን እንደሚፈጠር ራስሽ ታውቂያለሽ። ስለዚህ አሁን እኔና አንቺ መጀመሪያ መስማማት አለብን። ሁለታችንም አንድ ሀሳብ ስላለን አንቺ ለምንድነው እንዴ የተናደድሽ? ስለቀደምኩሽ በጣም ተናደድሽ አይደለ? አንቺም እኮ ሀሳብሽ ወይዘሪት የአምናንን እናት ለመግደል እኮ ነው እዚህ የመጣሽው። ምን አዲስ ነገር አለ ብለሽ ነው የምታውሪ? ያንቺን ቀድሜ እኔ ስላረኩሽ በጣም ተናደሽ ነው እየፈለግሽውን ማድረግ ትችያለሽ ስትል፣ እሺ በቃ ቪዲዮን ለአቶ አምናን ሲያሳይ ምን እንደሚያደርግሽ የዛኔ ታያለሽ ስትላት፣ ሲሃን ደግሞ አታድርጊው የፈለግሽውን ነገር እኔ አደርግልሻለሁ ትላታለች። ከዛ ደግሞ ሙስጠፋን ጠርታ እቺ ሴትዮዋ መገደል መጀመሪያ ስራችን ሜርሲን መግደል ነው። እሷን ካልገደልኩት ምንም ነገር ለኔ እንደማይሳካ አውቃለሁ። ስለዚህ እሷ መጀመሪያ መሞት አለባት። አንተ ደግሞ እዚህ ቤት ማምጣትና እዚህ ቤት መቀላቀል የግዴታ ስለሆነ አንተ መምጣት አለብህ ትላለች። ሜርሲም ደግሞ እንደገና ሄዳ ለሲሃን እንዴ እናደርግ፣ ስለዚህ እኔ የምፈልገው ይሄን ነው። ከጄሪ ጋር ያሳለፍኳትን ጊዜዎች ከአንቺ ጋር ቢያሳልፍ እኮ ብዙ ነገርን እጠቀም ነበረ ብላ ታወራታለች። አንቺ የምትፈልጊውን አደርግልሻለሁ፣ ምንም ስጋት አይግባሽ። እኔና አንቺ ተስማምተናል። አሁን ሁሉንም ነገር አብረን እንደምናደርግ ተስፋ አለኝ ብላ ታወራላታለች ማለት ነው። እሷም ደግሞ አትቸገሪ፣ እኔን መርዳት አለብሽ፣ አንቺንም ደግሞ እኔ ረዳሻለሁ። አይ መጀመሪያ ግን አንቺ እኔ የምልሽን ብቻ አድርግ እንጂ ከዛ በኋላ አንቺ የምትውን ደግሞ እኔ አደርጋለሁ ተባብሎ ሲያወሩ አምናን አክስት ትሰማቸዋለች። የሰማችውንም ደግሞ ለጄሪ ሄዳ ስትናገር ሜርሲ ለምንድን ነው ለኔ እንደዚህ ብላ ያወራችው? ለምንድን ነው ለኔ ጠላት መሆን? እንደዛ መሆን የለብሽም። ስለዚህ ጄሪ እኔ የሚልሽን ብቻ ማድረግ አለብሽ። ከዚህ በኋላ ከኔ ቁጥጥር ውስጥ ውጪ እወጣለሁ ብቲ ምን እንደሚፈጠር ራስሽ መገመት ትችያለሽ አለቻት። ሜርሲያ እንግዲህ ሲሃንን እንድንደራደር እፈልጋለሁ፣ እምቢ ካልሹ ይሄ ቪዲዮ አቶ አምናን እጅና የማቿ እህት እጅ ከደረሰ ምን እንደሚያደርጉሽ አትጠራጠሪ ትላታለች። እኔም ደግሞ አንቺን ገድየሽ ከፊት ለፊቴ ላይ ማንሳት ነው የምፈልገው። ስለዚህ ሙስጠፋ ወደ ቤት ማምጣት አለበት። እሱ ካልመጣ ብቻዬን ምንም ነገር ማድረግ አልችልም። እኔ የአክስቴን ልጅ ንክ ብዬ ወደ ቤት አመጣለሁ። ወይዘሪት ሲሃንን እንግዲህ ወይዘሪት ጄሪዬ ደግሞ ግራ ገብቷታል። አንደኛ አቶ አምናን አይወዳትም፣ ሁለተኛ ደግሞ ሙስጠፋን በማግኘቷ በጣም በድንጋጤ ውስጥ ትገኛለች። ሁለተኛ እርጉዝ ነች። በዛ ምክንያት በጣም በጭንቅ ውስጥ ትገኛለች ማለት ነው። ምን እንደምታደርግ ራሱ ግራ ገብቶታል። ቢሌንዬ ደግሞ ጀግና እንደገና አምናንን በፍቅር አሸንፋለች ማለት ነው። እነሱ ሁለታቸውም ቤት ውስጥ በሚደረገው ነገር ምንም ነገር አያውቁም። ወይዘሪት ዛራ ደግሞ ስለ ብሌን በጣም ደስተኛ ናትና እሷ በጣም ጎበዝና ታታሪ ክፉ የማታስብ ሴት ስለሆነች ለአንቺ ብቻ ነው አቶ አምናን የሚገባው። አቶ አምናን ደግሞ ለወይዘሪት ብሌን ከአንቺ ጋር ሲሆን ብቻ ነው ደስታ የሚሰማኝ ብሌን፣ እኔ ከአንቺ ጋር ሲሆን ብቻ ነው ደስታ የምሰማኝ። ስለዚህ ከአንቺ ጋር መቆየት ከአንቺ ጋር ቁጭ ስል ሁሌ የደስታ ስሜት ነው የሚሰማኝና ስለዚህ ከአንቺ ጋር ያለኝን ግንኙነት እባክሽ አታቋርጭ፣ አብረን እንቀጥል ይላታል። ከዛ እሷ ደግሞ አምናን ስትል ወዬ ይላታል። እኔ የሚፈልገው ቦታ ይዘኝ ማየት ትችላለህ? እሺ ነይ ይዤ እሸዳለሁ፣ ችግር የለውም ብሎ አብሮ ይሄዳሉ። እነሱ የት እንዳሉ ማንም አያውቅም።
ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። የድራማ ክፍል የዛሬው ክፍል የኛውን ይመስላል። ሰብስክራይብ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት ስር አስቀምጡ። አመሰግናችኋለሁ።